ይኖናል እንከዛ እንዴት እንደምትተኩሱ ላሳያችሁ አተካው እቺ ይሄንንም አውቄ ሰርፕራይዝ ማረጋም ከዛም እየጣቀሰ ነበር መንጃፍ እንግዲህ ፋሚሊዎቻችሁ ዛሬ ለሁሉም ጥያቄዎቻችሁ መልስ የምንሰጣችሁ ይሆናል ማለት ነው እንግዲህ በዚህ ሰሞን ቲክቶክም ላይ ያያየው ነበር የተለያየ ቦታ ላይ ያያየው ነበር እና ነገር በጣም እየገረመኝ ነው ውድ ቤተሰቦች ከትናንት ወዲያ የተለቀቀው ቪዲዮ የሄርሜላ ቪዲዮና እስከዛ ደግሞ በኋላ ላይ የትናንትና እንግዲህ የሩታ አብርሽ በመኪና ሰርፕራይዝ ያደረጋትን ቪዲዮ አይተናል። ስለዚህ አሁን ብዙ ነገሮች ሰው እየተረዳውና እያወቀ ነው ብዬ ነው የማስበው። ለምንድን አይታቸዋል እንግዲህ የማይሆነው ሆነ አይነት ነገር ነው እና ከፍቺ በኋላ ባለ ሚስቱ ስጦታ ሰጣት አይነት ነገር ነው ያየነውና ብዙዎቻችሁ አትፍረዱ የምንለው ለዚህ ነው እና አሁን እኔ ሄርሜላም ላይ ለዘብተኛ እየሆንኩ ነው። ለምን የማይበትም አንግል እየቀየርኩ ነው። ስለዚህ የሩታም ፋሚሊም ሩታም አምናበት ነው ነገር እየተደረገ ያለው ነገር ብለን የምናስበው። ምንድነው የምትፈልጉት እናንተ ተጣልተው ተለያይተው እንዲቀሩ ነው ወይ ምናምን የሚሉ ሰዎች ይኖራሉ። ግን ያለ ማለት አይደለም፣ በፍጹም እንደዛ አይደለም። ግን እውነታውን ቀርበን ስንረዳው ግን በተቃራኒው ነው ብዙ ነገሮች እየሄዱና እየተመለከትን ያለ ነው ማለት ነው። ያን ለምን እንዳልኩኝ እንግዲህ ከትናንት ቪዲዮ እና ከትናንት ወዲያው ቪዲዮ የሄርሜላ ቪዲዮ ማየት ትችላላችሁ ማለት ነው። እና በአንድ ቀን ልዩነት ለሚስቱ ሰርፕራይዝ ሲያደርጋት ከሷ ጋር ሲተቃቀፉ ኦሬዲ እነዛ አብረው ያሉት ራሱ እዛ ሄርሜላን ሲያስታምሙ ካንተ ርቃ ነው ከሱ ጋር ስትለጣጠፍ ያለው ቪዲዮ ሁላ አብረው ያሉ ናቸው። ስለዚህ ሩታዬን ነገር እንዴት አክሴፕት አደረገች ብለን ስናስብ ከኋላ ያለው ጉዳይ ያው የኮንተንት ጉዳይ ነው። የኮንተንትና የፕሮግራም ጉዳይ ነው። ያን ነው ማሰብ ያለባችሁና ልክኛ ኮንተንት አድርገን እየሰራ ነው በእነሱ ጉዳይ ላይ እያነሳን ቪዲዮ እየሰራን ቻናላችንን እያሳደግን ብር እያገኘን ምናምን አይነት ነገሮች ሲሄዱ ጉዳዩን ስንረዳ ከምን አንግል ነው የምናየው? ከቢዝነስ አንግል ነው እና አንዳንድ ሰዎች አትፍረዱ የምንለው ዝም ብላችሁ እንደመጣላችሁ አብርሃምን መናገር ሩታን መናገር ተገቢ አይደለም። በቃ የምታዩበት መነጽር መቀየር ነው። ያኛው እዛ ጋር ሄርሜላ የሚሄደው አብርሃምና እዚህ ጋር ከሩታ ጋር ደግሞ የባል መንፈሱን የሚያዋህደው ልክ የኃላፊነት ስሜት ሰው ስለዚህ ቤታችን ሁለት መኪና ገባ አይነት ነገር ነው ሲናገር የነበረው ካያችሁት ማለት ነው። እና የምትረዱበትን የምታዩበትን ነገር ነው መቀየር ያለባችሁ። ስለዚህ ሁለቱ መሃል መለያየት አለ ለሚሉ ሰዎች ይሄ በቂ መልስ ነው ብዬ ነው የማስበው። የትናንቱ ቪዲዮ ተመልከቱ የተናገረውን ነገርና በኋላ ላይ ደግሞ እንትን ያለውን ነገር ስሙት። ነው ዛሬ እንግዲህ ፋሚሊዎቼ ሩታን ይህንን የመሰለ የሚገርም መኪና ሰርፕራይዝ ልናረጋት ነው ማለት ነው። ቤተሰቦቼ በጣም የምታምር ለሴት የሚሆን ከኔ መኪና አነስ ያለች ጥድት ያለች ኳሊቲው አንደኛ የሆነ መኪና ሰርፕራይዝ ልናደርጋት ነው ማለት ነው። ፋሚሊዎቻችን እንግዲህ ብዙ ጊዜ እናንተ ለሩታ መኪና ለምን አይገዛላትም ምናምን የሚለው እኔና ሩታ ምንም የሚለየን ነገር የለም፣ አንድ አይነት ነን። ግን ደግሞ ለራሷም ደግሞ የምትንቀሳቀስበት ሴት ልጅ መኪና ያስፈልጋታልና ስለዚህ እኛ የምንናገረው ነገር ይሄንን ነው ማለት ነው። እውነታው መሬት ሲወርድ ያለው እውነታ ሌላ ነው። ያለው እውነታ መሬት ላይ የምናየው ሌላ ነገር ነው። ስለዚህ ሩታ ላይ አሁን ሩታ ደግሞ በሚቀጥለው ምን ታደርጋለች? ለሄርሜላም ስጦታ ሰጣት አይነት ነገር ቢመጣ እናንተ መደንገጥ የለባችሁ። በቃ ለዛ ነገር ራሳችሁን ዝግጁ ማድረግ ነው። እናንተ ካላችሁ ቅንነት፣ ፍላጎት እንዳይለያዩ ወይም ደግሞ ካላችሁ በጎ ምኞት እንደዚህ አይነት ነገሮችን እናንተ ጋይድ አድርጋችሁ ምንድነው ምናምን ልትሉ ትችላላችሁ። ኖ ዌይ ነገሩ ጉዳዩ ስንረዳውና ቀርበን ስናየው እንደምናየውና እንደምናውቀው አይደለም። ማሰብ ያለባችሁ በመሃላቸው ያን ያህል ክፍተት የሚፈጥርና ፍርድ ቤት ለፍቺ የሚያመላልስ ጉዳይ ፈጽሞ የላቸው። የትኛውም አይነት ነገር በእነሱ ስር ያለ ነው። ስለዚህ ሩታ ያመጣችሁን ያኔ ፍቺ ወረቀት አትመኑት በፍጹም እምላችሁ በዛ የተነሳ ነውና ከዚህ ቀደም የሄርሜላ እህት የተናገረችው ነገር አለ። ስለዚህ ትስራ እነሱ እንደሚሰሩት እንደ ኮንተንት ነው የምትሰራው ምናምን ብላ የሄርሜላ እህት የተናገረችውን ነገር እንስማ። ከዚህ ቀደም ደውላ ማለት ነውና እህቷ ራሱ ለእንደዚህ አይነት ነገር የሄርሜላ ቤተሰብ ራሱ ሰፖርት እንደሚያደርጓት እንደሚደግፏት ተናግሯል። ስሙት ከዚህኛው ቪዲዮ። በሆነ መንገድ አይደለም እያወራችሁ ያላችሁት አንተም ሌሎች ጓደኞች በአካል ተገናኝተን እናወራ። መጀመሪያ አሁን እኔ ዝርዝር ከማውራት ማለት ምንም በአካል መገናኘት ምናምን እኮ የሚያስፈልገው ነገር አይደለም። እሺ ምንድነው የተፈጠረው? በስልክ
መጨረስ የምንችለው ነገር ነው። ምንድነው ጉዳዩ? አሁን ምን ልርዳሽ? እኔ አሁን እኮ ስለሷ ልክ እሷ አሁን ያደረገችው ነገር ልክ ላይሆን ይችላል። ልክ ነው እያልኩኝ አይደለም። ነገር ግን እሷ አሁን ካለችበት ሁኔታ ላይ እንድትወጣ የሚደረገው በእንደዚህ አይነት መልኩ አይደለም። ስሟን ሚዲያ ላይ በማብጠልጠል እንግዲህ የታን አሁን እንደተናገረችበት ነው አላማውንም ያረጋች ያለችው አግባብ እንዳልሆነ ተናግረናል። ያን ግልጽ ነው፣ ግልጽ አድርገናል። አግባብ አለመሆኑን እኮ መናገር ያለባችሁ ስለሷ ነው እንጂ ሚዲያ ላይ ወጥቶ በማውራት ነው እንጂ አግባብ መሆኑን የምትናገሩት። አሁን አንቺ ለምን ትሰራላችሁ? ስለሷ እህትሽን መጀመሪያ አትገሪም እንዴ? ምግባር በሌለው እኮ እሷ ያደረገችው ይኸውልህ ያው ምን አልሽ? እሷ ከፍቅረኛዋ ውጭ ነው ያው ሌላ ሰው ጋር ግንኙነት የጀመረችው አይደል እኮ እየሄደችበት ያለችው ነገር ምን ያደረገችው ደግሞ ይኸውልህ አንደኛ ነገር ብቻ ካወራሽ የእሷ ጥፋት አይደለም። ይሄ እሱ ቼን ስላላት ነው እሷ ወደ እንደዚህ አይነት ነገር ውስጥ እንድትገባ ያደረጋት። የእሷ ብቻ ጥፋት አይደለም። ሲቀጥል ደግሞ በቃ ነገሩ ተፈጥሯል አይደለ? ከዛ መንገድ ልትወጣ የምትችልበትን መንገድ እሷን በግል ቢሆን መምከር ነው እንጂ ሚዲያ ላይ አውጥቶ መናገር እንግዲህ የታነች እንዴት የተናገረችበት ነው። እኔ ደግሞ ላውራ እንደምታዩት አይቀር ልመልስልሽ አይደለ? ሲጀመር መጀመሪያ እህትሽን ሳትገሩ እህትሽን ሳታስተካክሉ አንድም ውሸት እንደሌለ የተናገርነው ነገር ታያለሽ። ባየነው ተነስተን የምንናገረው ሲጀመር እኔ ሐሳብ ስሰጥም ግራና ቀኙን አይቼ ነው እንጂ አንድ ሰው ላይ ዲሳይድ አላደርግም። ሲጀመር ማለት ነው። እህትሽ እየሰማሽ ነው? እየሰማሁ። እህትሽ እየሄደችበት ያለው ነገር አግባብና ስርዓት የሌለው መሆኑን እንናገራለን። ከዛ ውጪ ግን ፈርዘር ሄደን ያደረግነው ነገር የለም። ሲጀመር አንቺ እህትሽን ሳታስተካክይ እህትሽን እንትን ሳትይ አሁን እዚህ ጋር መተሽ እዚህ ጋር ስለሷ አታሱ ስለሷ እንትን ብትሉ ምን ፋይዳ አለው? መጀመሪያ እቺ ማስተካከሉ ቀላል አይሆንም። እህትሽ ስትስተካከል እኮ እኛ መልካሙን ነገር እናነሳለን። ገባሽ አይደል? እኮ በእንደዚህ አይነት መልኩ አይደለም ሚዲያ ላይ አውጥተው ጉዷን እሷን ሚስጥሯን በማውጣትና እንግዲህ የታን ምንድነው የተናገረችበት እንደምታዩት ነው እንደምትሰሙት። አንቺ ነግረሻታል? አንቺ ነግረሻታል? አውጥተናል ማለት እንደዛ ባታረግ ኖሮ መልካም ነበረ። ምንም እኔ አሁን ይኸውልሽ እኔ በቀላሉ አላልፈውም። ያነሳሽውን ሐሳብ እኔ ማንጸባረቅ ያንቺንም ሐሳብ አንጸባርቀዋለሁ። ልንገርሽ እንግዲህ የታን እንዴት የተናገረችበት ነው እንደምታዩት ነው እንደምትሰሙት። ስህተት አልሰራሽም እኮ እህቴ። ይኸውልሽ ያው ስልክ ምናምን እያነሳችልን አይደለም። መጀመሪያ ላይ ያው ሞክረን ነበር፣ በጣም ሞክረን ነበር። ከእናንተ ጋር አትኖርም? እኛ ጋር እሷ ራሷን ችላ ነው የምትኖረው። እሺ እንግዲህ የታን እንዴት የተናገረችበት ነው። በአካል መገናኘት እንችላለን። አንቺም ቃሉን አስተካክዩ። አብተጥሉ ምናምን አትበይ። ካየነው ተነስተን ነው እኛ እንትን የምናደርገው። ያሳየችንን ነው ሰው ቤት ሄዳ እንደዛ የምትሆነውን ነገር ካየነው ተነስተን ነው። የኔው አመሰግናለሁ። እሺ አሁን ያለውበት ቦታ ትንሽ ስለማይመቸኝ ነው። እደውልልሻለሁ በአካል። ያው እንግዲህ እንዳያችሁት እንደሰማችሁት ነው እውነታው። መሬት ላይ ሲወርድና ነገሩን ስናቀው በዛ ደረጃ ነው ልኬቱም ሁሉም ነገር የሚሆነው ማለት ነው። ኤኒሃው ውድ ቤተሰቦቼ እናንተ ጋር ትዝብት እንዳይቀር ተሳዳቢዎች ሁሌ ተናጋሪዎች እንዳትባሉ ነው በቃ ያለኝ እኔ ሐሳብ ማለት ነውና ከማንም ሳትሆኑ ያለው አንድ እውነት አለ አይደለ? እዛ እውነታ ይዛችሁ እናንተ አይ እንደዚህ ነው እያላችሁ እንትን ብትሉ ይሻላል። ሰው ከሞዴል ሊሆን ይችላል። እነሱ ሲለወጡ በሀብት ላይ ሀብት ሲያገኙ እንትን ሲሉ ደስ ይላል። በቃ ከምትወዷቸው ሰዎች እንትን ሲሉ ማለት ነው። ስለዚህ በየትኛውም በእነ ሃይሚም በእነ ብሩኬም ቢሆን ሳይድ መያዝ የለባችሁም። ያለው ነገር ሲጀመር ሩታ ተረርታው ተቀብሎ አክሴፕት አድርጋው የቆየችበት ስለሆነ ያን ያህል ነገር ትኩረት መስጠቱ አይጠበቅም ብዬ አስባለሁ። ሩታ እንኳን ደስ አለሽ። ያው ልጅ ቢበረከት ነው፣ ልጅ ሲሳይ ነው። ልጅ ሲመጣ ብዙ ነገሮች አፕዴት ያደርጋሉ፣ ይንቀሳቀሳሉ፣ ስኬት ይመጣል። ብዙ አይነት እቅዶችና ሐሳቦች ስለሚመጡ እኔ ደስ ይበልሽ። ይሄ ትልቅ ስኬትና ትልቅ አዲስ ምዕራፍ ነው ብዬ ነው የማስበው። እና ውድ ቤተሰቦቼ ዋናው ነገር ይሄን ለመናገር በማሰብ ነው ይሄን ነገር እንትን ብዬ የመጣሁት። ኤኒዌይስ እንግዲህ እንደምትመለከቱት እንግዲህ እንደዚህ አይነት ነገሮችን ስናይ ምቀኛም አይጠፋምና ኦሬዲ ቻናሌል እንትን እንዳለቀበት እንትን ስላሉኝ ነው በዚህ በጓደኛዬ ቻናል ምክንያቴና ያለኝን ነገር ለማስተላለፍ የሞከርኩት። ስለዚህ እሱንም ሰፖርት አድርጉት። ይሄን ቪዲዮ ላይክ አድርጉና አድርሷቸው ለማለት እወዳለሁ። ሱራዛ ሀበሻ ነበርኩ። ባይ